ሰበር መረጃ አሜሪካ በይፋ የኢራንና የእስራኤልን ጦርነት ተቀላቅለዋለች። ሰበር ዜና ሲጠበቅ እንደነበረውና እንደተፈራው አሜሪካ የኢራን የኒውክሌር ጣቢያዎችን አጠቃች። ኦኬ ብሬኪንግ ኒውስ አሜሪካ የኢራን ኒውክሌር ሳይቶች አጥቅታለች። ፋይናሊ ትራምፕ በተረጋጋ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንግዲህ ኢንሻአላህ እንደተለመደው አዳዲስ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ ዛሬ አዳሩን እየወጡ ባሉ መረጃዎች በጣም አስደንጋጭ እና እንዲሁም ለሙስሊሙ ዓለም በጣም አሳሳቢ የሆነ መረጃ እየወጣ ነው የሚገኘው። ያም እንግዲህ አሜሪካ እንግዲህ በኢራን ላይ ቀጥተኛ የሆነ የጦርነት ተሳትፎ እያደረገች ትገኛለች። ቀጥተኛ የሆነ ጦርነትን አውጃለች። በዚህም እንግዲህ አሜሪካ እንግዲህ በኢራን ክልል ውስጥ በመግባት እንግዲህ በራሷ ጀቶች እንግዲህ ገብታ ስትደበድብ ነው ያደረችው። እስከ መቼ ድረስ ነው ዝምታው? የአረቡ ዓለም እንግዲህ እስከዛሬ ዝምታ ላይ ነው ያለው። ሱብሃንአላህ በጣም ነው የሚያሳዝነው። እስከዛሬ የተለያዩ ሀገራቶች በየተራ ሲመቱ ነበር። ሊቢያ ሲመታ፣ ኢራቅ ሲመታ፣ ሶሪያ ሲመታ ሁሉም ዝም ይላል። እያንዳንዱ እየከፋፈሉ ብቻ ለብቻ ወላሂ ሊያጠፏቸው ነው የተቃረቡት እኮ ሱብሃንአላህ። አንዱ ሲመታ ቀጣይ ተረኛ እንደሆነ አያስብም ሌላኛው። ይሄኛው በሳቅ በደስታ ያሳልፋል። ነገ ደግሞ ዙሮ እንግዲህ ከ5 ዓመት በኋላ ተመልሶ መጥቶ ያንኛውን ሀገር ያጠቃሉ። ወላሂ በጣም ነው የሚያሳዝነው። እንግዲህ በዚህ ዓለም ላይ እንኳን በዚህን ያክል እንዲህ አይነት ክስተት ተከስቶ አያውቅም። አሜሪካ ከ5 ከ6 በላይ ሙስሊም ሀገራትን እየወረረች እያወደመች ነው የምትገኘው። አላህ ነስሩን ያምጣልን። ወላሂ ሙስሊም ሀገራትን አላህ ከአሜሪካና ከአይሁዶች ተንኮል እንዲጠብቅ ዱዓችን ነው የሚሆነው። አረብ ሀገራት እንዲሁም ደግሞ የትኛውም አካባቢ ያላችሁ ሙስሊም ወንድሞችና እህቶች የአሜሪካንና የመሰሎቻቸውን ተንኮል መጠንቀቅ ይኖርብናል። ልዩነቶችን እየፈጠሩ እያንዳንዳችን ነው የሚያጠቁን። ሱኒውን ሲያጠቁ ሱኒውን ነው ይላሉ፣ ሺአውን ደግሞ ሲያጠቁ ሺአውን ነው የምናጠቃው ይላሉ። ነገር ግን ታርጌታቸውን መረዳት ያለብን ማለት ነው ሙስሊሙን ዓለም ማዳከም፣ በከፍተኛ ሁኔታ እየተስፋፋ ያለውን እስልምናን ማዳከም ነው አላማቸው። ይሄን ተረድተን ሁላችንም ይሄን ነገር ልንቃወም ይገባል። ሙስሊም ሀገራትን እንግዲህ የማዳከም ስራዋን እንግዲህ ደግሞ ዛሬ ደግሞ እንግዲህ ወደ ኢራን አዛምተዋለች። ወላሂ ሀቂያ በጣም ነው የሚያሳዝነው። አላህ እንግዲህ ከኢራኖች ጎን እንዲሆን እንግዲህ ወላሂ ዱዓችሁን እንድታደርጉ አደራ ማለት ትፈልጋለሁኝ። በጣም በሚያሳዝን መንገድ ይሄን ነገር ደግሞ ያደረጉ ያሉት በይሁዲዎቹ ምክንያት ነው። እዚህ ያሉት ይሁዲዎች እንግዲህ በዙሪያቸው ያሉ አረብ ሀገራት ምንም አይነት ጥንካሬ እንዲኖራቸው ምንም አይነት ሀብት እንዲኖራቸው አይፈልጉም። ለዚህም ደግሞ የተወሰነ ነገር ሀገራቶቹ የተወሰነ ሀብት ሲያመነጩ ወይም ደግሞ ጠንካራ ሚሊተሪ ሊኖራቸው ሲል እንግዲህ አሁን ላይ እንኳን አይናችሁ እያየ ነው። አሁን ላይ እንደተመለከታችሁት ልክ አሜሪካን ጎትተው ነው የሚያስገቡት ወደ ጦርነቱን ማለት ነው። ጦርነቱን ራሳቸው ይጀምራሉ። እዛ በኋላ አሜሪካውያን ደህንነታቸውን በማሳተፍ እንግዲህ እንደምታውቁት ከዚህ በፊት እንዳደረጉት ኢራንም ላይ እንግዲህ ወረራቸውን ጀምረዋል ማለት ነው። ሱብሃንአላህ ሁሉም ሰው ወላሂ ይህን ነገር መቃወም አለበት። ሁሉም ሰው ከኢራናውያን ጎን መቆም አለበት። ሱብሃንአላህ አላህ እንግዲህ ከኢራናውያን ጎን ይሁን። አላህ ሙስሊም ሀገራትን ያግዝላለሁኝ። እንግዲህ ያሉትን መረጃዎች ኢንሻአላህ እየተከታተልኩኝ ወደ እናንተ ማቀርባችሁ ነው የሚሆነው። ሁላችሁም ቪዲዮውን ላይክ እያደረጋችሁ እንዲሁም ቻናሉን ሰብስክራይብ እያደረጋችሁ ብትከታተሉ ወቅታዊ መረጃዎች ኢንሻአላህ ቶሎ ቶሎ ማድረሳችሁ ነው የሚሆነው። ወደ መረጃው ልውሰዳችሁ። ሰበር መረጃ አሜሪካ በይፋ የኢራንና የእስራኤልን ጦርነት ተቀላቅለዋለች። ዶናልድ ትራምፕ ባዘዙት ትዕዛዝ መሰረት ሌሊቱን ኢራን በከፍተኛ ሁኔታ ስትደበደብ ማደሯ ተሰምቷል። የአሜሪካ የአየር ኃይሎችም በኢራን 3 የኒውክሌር ጣቢያዎችን የደበደቡ ሲሆን በዚህም በፎርዶ በናንትዝና በኢስቲፋን ተሳካ የተባለ የአየር ጥቃት መፈጸሙና የኒውክሌር ሳይቶች ከባድ የተባለ ጉዳት እንዳስተናገዱ ተሰምቷል። ተከትሎ ታዲያ በርካታ ሀገራት ከኢራን ጎን መሆናቸውን የገለጹ ሲሆን አሁን ላይ የመን በይፋ ወደ ጦርነቱ ተቀላቅያለሁ፣ ምንም አይነት የጠላት መርከብ በኔ ቀጠና ውስጥ የሚያልፍ ከሆነ ዋጋውን ያገኛል ሲሉ ትዊት አድርገዋል። እዚህ ባለፈም የኢራን አብዮታዊ የጥበቃ ኃይልም ታዲያ አሜሪካ ከባዱን ዱላ ትቀምሳለች፣ እርምጃችንን እንወስዳለን፣ የአሜሪካ ኢንተረስቶች በሚድል ኢስት ካሁን በኋላ አይኖሩም ብላለች። ጥቃት ከተፈጸመ በኋላ ዶናልድ ትራምፕ መግለጫ እየሰጡ ሲሆን በዚህም አሁን ላይ ለኢራን የሚቀራት 2 ጉዳይ ነው። የመጀመሪያው ሰላምን እንዲመርጡ ነው። ካልሆነ ግን ባለፉት 8 ቀናት ካጋጠሟት በላይ ከባድ የተባለ እርምጃ ይወሰድባታል ብለዋል። አጠቃላይ አሁን ላይ በሚድል ኢስት ያለው ጦርነት እየተባባሰ ይገኛል። አሜሪካ በይፋ እዚህ ጦርነት ውስጥ መግባቷን ተከትሎ የኢራን ጦር ምን ይመልሳል የሚለውን አብረን የምናየው ይሆናል። መልካም ቀን። እንግዲህ ይህ መረጃ እንደወጣው ከሆነ እንግዲህ በኒውክሌር ሳይቶቿ ላይ ነው ዛሬ እንግዲህ አታክ ስታደርግ ያደረችው አሜሪካ። እንግዲህ ምሽቱን የኢራንን የኒውክሌር ሳይቶች በተለያዩ ጀቶች እየገባች እንግዲህ ስደበድብ ነበረ። ሱብሃንአላህ አላህ ከኢራኖች ጎን እንዲሆን ነስሩን አላህ ቅርብ እንዲያደርገው የሁላችሁም ዱዓ እንዲሆን እፈልጋለሁኝ። ወደ ቀጣይ ቪዲዮ። ሰበር ዜና ሲጠበቅ እንደነበረውና እንደተፈራው አሜሪካ የኢራን የኒውክሌር ጣቢያዎችን አጠቃች።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳለውም በግዙፉ ቦምብ ጣይ አይሮፕላናችን የኢራንን 3 የኒውክሌር ጣቢያዎችን አጥቅተናል ብለዋል። በሌላ ሰበር ዜና የትራምፕን ንግግር ውድቅ ያደረጉት የኢራን ባለስልጣናት በኒውክሌር ጣቢያዎች ላይ የደረሰ ከባድ ጉዳት የለም፣ በጥቂቱ የሚጠገን ነው ብለዋል። በሌላኛው ሰበር ዜና ደግሞ የኢራን ብሔራዊ ቴሌቪዥን አሁን እንዳስታወቀው ከሆነ 3ቱም የኒውክሌር ጣቢያዎቻችንን ቀድመን ጥቃት ሊሰነዘር ይችላል በሚል ግምት ውስጥ በማስገባት ባዶ አድርገናቸዋል ብለዋል። እንግዲህ አሜሪካ ኢራን ላይ ጥቃት መሰንዘሯ ተከትሎ በመካከለኛው ምስራቅ ትልቅ ውጥረት ነግሷል። እጅግ ብዙ ሀገራት ስጋታቸውን እየገለጹ ይገኛሉ። አሜሪካና ኢራን እጅግ የከፋለ ጦርነት ውስጥ ሊገቡ ይችላሉ ተብሎ ይጠበቃል። ዓለም ሁሉ በዚህ ሰዓት የሚጠብቀው ደግሞ የኢራንን አጸፋዊ ምላሽ ይሆናል ተብሎ ይጠበቃል። በዚህ ሰዓት አሁን ይህን ቪዲዮ በምሰራላችሁ ሰዓት ደግሞ ኢራን ወደ እስራኤል ትላልቅ ሚሳኤሎችን እየላከች እንደሆነና ወደ ሃይፋ ከተማ ትላልቅ የሳይረን ድምጾች እየተሰሙ እንደሆነ ይታወቃል። አዳዲስ መረጃ ሳገኝ አሁኑኑ አደርሳችኋለሁ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱ። ሱብሃንአላህ በጣም ነው የሚያሳዝነው። ወላሂ እንግዲህ ኢራናውያን ብዙ ጊዜ ለፊልስጤሞች እንግዲህ ድምጽ በመሆን ነው የምናውቃቸው። አላኩልህ እንደዚህ አይነት ትንኮሳዎችን ብዙ ጊዜ አሜሪካውያን ያደርጋሉ። ከዚህም ደግሞ መካከል ብዙ የሙስሊም ሀገራትን ትንሽ እንኳን ጠንካራ የመሆን ስሜት ከተሰማቸው እነዛን ሀገራት የማጥቃት ድጋሚ እንዳይነሱ አድርገው የማርቀቅ ነገር ያደርጋሉ። ብዙ ጊዜ እንግዲህ ኢራናውያን እንግዲህ ምን አይነት እጣ ነው የሚደርሳቸው የሚለውን አላቅም። እንግዲህ እኔ ሀቂቃ በጣም አስጨንቆኛል ትንሽ። አላህ ነስሩን ያቅርብላቸው። ቀጣይ የማሳያችሁ ቪዲዮ በምን አይነት ቦምበር በምን አይነት ጀቶች ነው አሜሪካ ኢራንን ያጠቃቸው የሚለውን በጣም ሃይ ቴክኖሎጂ የሆኑ በጣም ስትሮንግ የሆኑ የአሜሪካ ጀቶች አሉ። እነዚህ ጀቶች ናቸው እንግዲህ ከአሜሪካ በመነሳት ኢራንን ያጠቁት ማለት ነው። እንግዲህ ስለ ጀቶቹ አንዳንድ መረጃዎችን ላሰማችሁ። ክሬዚ ኒውስ coming out የኢራንን ያጠቁት ሁለቱ የ6ቱ ቢቱ ስፒሪት ቦምበሮች ከምንም ቤዝ ሳይሆን ቀጥታ ከአሜሪካ ነው የመጡት። ሚዞሪ ከሚገኝ ቤዝ ነው የመጡት። አሜሪካ ውስጥ ሚዞሪ ከሚገኘው ቤዝ ነው 37 ሰዓታት ያክል ነንስቶፕ በረው ያን ጥቃት ፈጽመው የተመለሱት ማለት ነው። የምርም ይሄ ጀት የምርም ይሄ ላይክ ቢቱ ስፒሪት ቦምበር የተባለውን ነገር እያሟላ የሚገኝ እንትን ነው ቦምበር ነው። 37 ሰዓት መብረር ማለት ለአንድ አውሮፕላን ጣም ታፍ ነው። አሁን እስከ ሙሉ ትጥቁ ታጥቆ ማለት ነው አንዲቴክትድ ሆኖ 37 ሰዓት በሮ ኤር ሪፊሎችን እያካሄደ ስንትና ስንት ኪሎ ሜትር የምትገኝ ሀገር አጥቅቶ መመለስ ማለት unimaginable። እንግዲህ እነዚህ ቢቱ ስፒሪት ቦምበሮች ጂቢዩ 57A ኦር ደግሞ ቢ የሚባሉትን ባንከር በስተር ቦምበሮች በፎርዶ ፋሲሊቲ ላይ ጥለው ነው የሄዱት። የሚደረገው አንዱ ይመጣል፣ ባንከር በስተሩን ጥሎ ይሄዳል። ከዛ ተከትሎት የሚመጣው ሁለተኛው ደግሞ እዛቸው የጣለባት ቦታ ላይ መልሶ ይጥላል። ለምን? የፎርዶ ፋሲሊቲ በጣም ኢንቱ ዲፕ ስለሆነ የተቆፈረው ተደጋጋሚ ጥቃቶች አት ሴም ስፖት አት ሴም ፕሌስ መመታት አለባቸው። በአጠቃላይ 12 የሚሆኑ ባንከር በስተሮች እንደጣሉ ነው የሚገኙ። ሁለቱ ባንከር በስተሮች በናናትስ እና በኢሽፋን በሚባሉት ሁለቱ የኒውክሌር ማብለያ ሳይቶች ላይ ነው የተጣሉት። አስሩ ፎርዶ ፋሲሊቲ ላይ ያለቀው ማለት ነው። ሩትን ደግሞ ሁለቱን የኒውክሌር ሳይቶች ደግሞ እነ ኢሽፋን እና እነ ናናትስ የሚባሉትን ሳይቶች ደግሞ በቶማሆክ ሚሳይሎች ከሰብመሪ ላይ ወይ ደግሞ ከሰርጓጅ መርከብ ላይ በተኮሱ በቶማሆክ ሚሳይሎች ነው የተመቱት። 30 የሚሆኑ BGM 109 የሚባሉት የቶማሆክ ክሩዝ ሚሳይሎች ናቸው የመቱት። እንግዲህ ቶማሆክ ክሩዝ ሚሳይል ምን ላይ አይታችሁ ሊሆን ይችላል መስላችሁ? የቶም ክሩዝን ቶፕ ገን የመጨረሻውን ቶፕ ገን አይታችሁ ከሆነ ቤዙን ለመምታት ከመርከቦች ላይ የተኮሱት ሚሳይሎች ናቸው ቶማሆክ የሚባሉት። 30 የሚሆኑ ቶማሆክ ሚሳይሎች እንደተጠቀሙ ነው የተናገሩ የሚገኙት የዩናይትድ ስቴትስ ኔቪ ማለት ነው። 30 የሚሆኑ የቶማሃክ ሚሳይሎች ማለት it's enough to obliterate the whole ኒውክሌር ሳይቱን ለማጥፋት በቂ ነው። 30 እስካሁን ድረስ የደረሰባቸውን ጉዳቶች ኢራኖች እያወጡ አይደለም። አንዳንድ መረጃዎች እንደሚናገሩት ከሆነ ትልቅ እሳት በፎርዶ ኒውክሌር ፋሲሊቲ ላይ ትልቅ እሳት ለተነሳ ነው የሚገኘው። እኔ የዘገበው ደግሞ የናሳ የሙቀት ዲቴክት ማድረጊያ እንትን አላቸው፣ ሲስተም አላቸው። በዓለም ላይ የተለያዩ ዋይልድ ፋየሮች ሲነሱ መርከቦች ምናምን እሳተ ገሞራ ምናምን ሲነሳ ሙቀት ዲቴክት የሚያደርጉበት ሜተድ አላቸው ከስፔስ ላይ ነውና እሱ ነው በፎርዶ ኒውክሌር ሳይት አቅራቢያ ከባድ እሳቶች እየታዩ እንደሆነ የተናገረው። ብቻ 37 ሰዓት መብረር በጣም ደስታፍ ለአንድ ፕሌን እና 6ቱም የሚሆኑ 37 ሰዓት በረው አየር ላይ ብዙ ጊዜ ሪፊል ተደርጎላቸው እንግዲህ ጥቃት ፈጽመው ወደ ቤዛቸው የተመለሱት ማለት ነው። ሩትን ስራ ሳይሆን የእነዚህ ጀቶች ኬፓቢሊቲስ እኔ ሳላደንቅ አላልፍም። የሚገርም ኬፓቢሊቲ ያላቸው ምርጥ ጀቶች ናቸው። የኢራን ኤርስፔስ ላይ እንግዲህ ይሄ የጂቢዩ 57 የሚባለውን ቦምብ ለመጣል ኤርስፔሱ ላይ ዳይሬክትሊ ኤርስፔሱ ላይ መሆን አለባቸው። ዳይሬክትሊ የምጥሉበት ሳይት ላይ መሆን አለባቸው። ለምን? እነ ጂቢዩ 57 የግራቪቴሽናል ቦምብ ናቸው። ምንም አይነት ይሄ ፑሽ የሚያደርጋቸው ነገር የለም። በግራቪቲ ነው የሚወርዱት። ስለዚህ ዳይሬክትሊ የፎርዶ ኒውክሌር ፋሲሊቲ ላይ ነበሩ 6ቱም ቢቱ ስፒሪት ቦምበሮች እየበረሩ የነበሩት ማለት ነው። በዛ ሳይት ላይ ሰው የኢራን ዲፌንስ I don't think it was aware of the B2 bombers ዲቴክት የሚያደርጋቸው አይመስለኝም። የኢራን ኤር ዲፌንሶች ደግሞ
ኢራን ራዳሮች። ቱዴይ ኢዝ ጎይንግ ቱ ቢ በጣም የሚገርም ወር ደግሞ ከባድ ቀን ነው የሚሆነው። በኢራን በቃሏ ትገኛለች። ሪታሊሽን አታኳን ትጀምራለች አሜሪካ ላይ ወይስ ደግሞ እነ ሁቲ ይጀምራሉ ጥቃታቸውን እና ሐማስም ይህን ጥቃት እንግዲህ ማውገዛቸው ተነግሯል። የተለያዩ የዓለም ሀገራት የተለያዩ የዓለም ላይ የሚገኙ በኢራን ሳይድ ያሉ ሀገራት ይህን ጥቃት እያወገዙ እንደሆነ የሚገኘው ብቻ ዊል ሲ ዋትስ ጎይንግ ቱ ሃፕን። እንደ ትናንት ነው አልጠፋባችሁም። በደንብ አብዴት አደርጋችኋለሁ ዛሬ። ኪፕ ፎሎዊንግ። እንግዲህ እንዳያችሁት በእነዚህ በተራቀቁ የአሜሪካ ጀቶች ነው እንግዲህ ኢራናውያን ሲደበደቡ ያደሩት። እንግዲህ አላህ ነስሩ እንዲያቀርብላቸው ዱዓችን ነው። ነገር ግን ደግሞ ኢንሻአላህ ኢራናውያን በዚህ ሁኔታ እጅ ይሰጣሉ ተብሎ አይገመትም። ምንም እንደዚህ አይነት አታክ ቢኖርም ምንም አይነት የኒውክሌር ፋሲሊቲዎቻቸው ጉዳት እንዳደረሰባቸው እየተናገሩ ነው የሚገኙት። ይህ ነገር እንግዲህ ከመከሰቱ ከትንሽ ጊዜያቶች ቀደም ብለው የኒውክሌር ኢንስትሩመንቶቻቸውን እንዳሸሹና ወደ ሌላ ቦታ እንደወሰዱ የደረሰውን አደጋ በቢልዲንጉ በህንጻውና በመሰል ኢንፍራስትራክቸር ካልሆነ በስተቀር በኒውክሌር ፋሲሊቲዎቻቸው ላይ እንግዲህ ጥቃቶቹ ጉዳት እንዳደረሱ ኢራናውያን እየገለጹ ነው የሚገኙት። ወደ ቀጣይ መረጃ። ኦኬ ብሬኪንግ ኒውስ። አሜሪካ የኢራንን ኒውክሌር ሳይቶች አጥቅታለች። ፋይናሊ ትራምፕ በተደጋጋሚ እንደማይገባና የማይገባበት ምክንያት እንደሚበልጥ ግን አንፕሪዲክተብል እንደሆነ ትራምፕ ስነግራችሁ ነበረ። እንደም በተደጋጋሚ ሪፖርቶች እንደዛ ሲሉ ነበረ። እኛን ፕሩቭ ባደረገ መልኩ ማለት ነው። ትራምፕ አንፕሪዲክተብል ሆኖ ትላንትና ኦር ከሰዓታት በፊት የኢራንን ኒውክሌር ሳይቶች ማጥቃታቸውን ተናግረዋል። 3 የኒውክሌር ሳይቶች ናቸው የተመቱት። ናታንዝ የሚባለው፣ ኤስፋሃን የሚባለውና ባለፈው የነገርኳችሁ ፎርዶ የሚባለው ኒውክሌር ሳይት ነው የተመታው። ልክ እንዳልኳችሁ ደግሞ በቢቱ ቦምበር ትልቁን GBU 57 የሚባለው አላ ባንከር በስተር ቦምብ ባለፈው ስለሱም ነግራችሁ ነበርና እሱም ቦምብ እንደተጠቀሙ እየተነገረ ነው ያለው። ትራምፕ በተናገሩት ንግግር እንግዲህ ከዛ በኋላ የኢራን ኒውክሌር ሳይት ኦብሊትሬት አድርገናል ኦር አውዳድመናል የሚል ንግግር ተናግረዋል። እሳቸው ይህንን ይበሉ እንጂ የኢራን መንግስት ደግሞ በበኩሉ ምንም አይነት ከባድ የሚባል ሪቨርሰብል የሆነ ዳሜጅ የለም። ፎርዶ ጭራሽ አልተነካም። ከላይ ያለው ፋሲሊቲ ብቻ ነው የተመታው። የኢራን ህዝብ ምንም አይነት ስጋትም የለበትም። ፎርዶ አካባቢ የሚኖርም ምንም አይነት ራዲዬሽን የለም። ስለዚህ ምንም ያን ያህል ጉዳት አልደረሰም እያለ ነው ያለው የኢራን መንግስት። ፋርሲ ቲቪም ከዛ በኋላ በለቀቀው ቪዲዮ ከአሜሪካ ጥቃት በኋላ ብሎ በለቀቀው ቪዲዮ ስቲል ከላይ ያሉ እንትኖችም ፋሲሊቲዎች ስቲል ፈንክሽን እያደረጉ ታይተዋል። which is like መብራቶቹ ቤቶቹ ምናምን መኖራቸው ታይተዋል። ለማንኛውም ግን እስካሁን ድረስ ኢንዲፔንደንት በሆነ ነገር የተረጋገጠ ነገር የለም። ያው አሜሪካ ኦብሊትሬት አረኩ ነው የምትለው፣ ኢራንም ምንም ኢሪቨርሰብል የሆነ ዳሜጅ የለም ነው የምትለው። በሌላ በኩል የኢራን መንግስት 2-3ቱም የኒውክሌር ጣቢያዎች ላይ ኢንሪች ያደረጋቸውን ዩሬኒየም ከዛ ማሸሹን ከቀናት በፊት ከዛ ማሸሹን እየተናገረ ነው። ምንም ጥቃትን ቢደርስ ዝም ብሎ ኢንፍራስትራክቸር ሪቨርሰብል የሆነ ኢንፍራስትራክቸር እንጂ ዩሬኒየሙ ላይ ምንም አይነት ነገር እንደማይመጣ ተናግረዋል። ኤንድ አካባቢ ላይ ያለውም ህዝብ በሰላም እንዲኖር ምንም አይነት ራዲዬሽን እንደማይኖር ቢኮዝ ላይክ ኒውክሌሩ ዩሬኒየሙን እንዳሸሹት ተናግረዋል። በሌላ በኩል አኮርዲንግ ቱ ሚሊታሪ አናሊስቲስ ኤንድ ኢቨን ደግሞ የፎርመር የአሜሪካ አሲስታንት ሴክሬታሪ ኦፍ ስቴት ፎር ሚሊታሪ አፌርስ በተናገሩት በተአምር ባንከር በስተር ቦምብ ፎርዶ ላይ እንደማይደርስና በተአምር ትራምፕ እያሉ ያሉትን ውድመት እንደማያመጣ እየተናገሩ ነው ያሉት። ቢኮዝ ላይክ ፎርዶ ከመሬት 90 ሜትር በላይ ነው ከመሬት ውስጥ ያለው። በባንከር በስተር ቦምብ በሚደርስበት አይደለም። የአሜሪካ እስከ 61 ሜትር ነው ያጠቃል የተባለው። ትራምፕ ሁለት ቦምብ በየቦታው ላይ እንደጣሉ የተናገሩበት ሁኔታ ነው ያለው። ግን ያው ስቲል ምንም ግልጽ የወጣ ነገር የለም። በሌላ በኩል የኢራን ሪስፖንስ ደግሞ እየተጠበቀ ነው ያለው። ቢኮዝ ላይክ ኢራን ሚድል ኢስት ላይ እንግዲህ ያሉትን ቤዞች እመታለሁ ብላለች። የትኛውን ቤዝ እንደምትመታ የትኛውን ሚድል ኢስት አገር እንደምትመታ የታወቀ ነገር የለም። ሆርሙዝን እዘጋለሁ ብላለች። እንደ ደግሞ ሁቲዮችም ትላንት ሲይዙት እንደነበረ ሰምታችኋል። ናው የኢራን ሪስፖንስ እየተጠበቀ ነው ያለው። አሜሪካ ባለፈው ዕለት ትራምፕ ከናሽናል ሴኩሪቲ አድቫይዘሮቹ ጋር በኢራን ጉዳይ ሲያወራ ያቀረበላቸው አንድ ነገር እንደነበር ነግሬያቸዋለሁ። ከኢራን ጋር ረጅም ጦርነት ውስጥ የማያስገባን ኦፕሽን አምጡ ሲላቸው እንደነበረ ነግሬያቸዋለሁ። ይህ ሶስተኛው አሰስመንት ነው። ከዚህ ጦር የአሜሪካን ጥቃት ሶስተኛውን አሰስመንት ልንገራችሁ ነው። እንደዛ ብለው ነበረ ትራምፕ ረጅም ጊዜ ጦርነት ላይ የማያቆየን ኦፕሽን አምጡ ብለው ነበርና እዛ ኦፕሽን ላይ እንግዲህ የቃሲም ሱሌይማኒ ሞዴል የሚል ሞዴል እንደ ሀሳብ ቀርቦ ነበር። የቃሲም ሱሌይማኒ ሞዴል ማለት እንደምታስታውሱት ቃሲም ሱሌይማኒን አሜሪካ አታክ አድርጋ ከገደለች በኋላ ቃሲም ሱሌይማኒ የኢራን ሪስፖንስ ኢራቅ ላይ ያለውን ሚሊተሪ ቤዝ ብቻ ያው ነካ አድርጋ መተዋንና ያን ያህል ጉዳት አለመድረሱን ወይም ደግሞ አሜሪካ መልሳ ሪታሊየት አለማድረጓና ነገሩ በዛው እንደቆመ ታውቃላችሁና ትራምፕ ቃሲም ሱሌይማኒን ሞዴል እንደ አይዲያ ቀርቦ ነበርና ይሄ ሞዴል ይሻላል የሚል ነገር ነበራቸው ትራምፕ። ዞሮ አሁን እየተጠቀሙ ያሉት ያንን ሞዴል ነው የሚል ነገርም አለ። ቢኮዝ ላይክ ያን ያህል ዳሜጅ ሳያደርሱ ወይም ሪቨርሰብል የሆነ ዳሜጅ ሳያደርሱ ወይም ደግሞ የኢራንም ሪስፖንስ ደግሞ ያን ያህል ዳሜጅ ሳይሆን
አክት አድርጌያለሁ በሚል ለማለፍ እየሞከሩ ያለበት ሁኔታ አለ የሚል ሚሊተሪ አናሊስትስ እያወሩ ነው ያሉት ፖለቲሻኖች። ከዛ ውጪ ግን ያው እስካሁን ኢንዲፔንደንት በሆነ ነገር የተረጋገጠ ነገር የለም ምን ያህል ጉዳት ደረሰ የሚለው ነገር። አኮርዲንግ ቱ ኢራን ግን ምንም አይነት ኢሪቨርሲብል የሆነ ጉዳት የደረሰ የለም። ከላይ ያሉ ፋሲሊቲዎች ብቻ ናቸው፣ እነሱ ደግሞ የሚገነቡ ናቸው። ወዲያው ኢንሪች ያደረግነውን ዩሬኒየም ግን ከዛ ከኢቫኩዌት ካረግን ቆይተናል እያሉ ነው ያሉት። በሌላ በኩል ግን ይህንን የቃሲም ሱሌማኒ ሞዴል ነው ይህ አታክ ኦር ዝም ብለው ነካ አድርገው ከመተናል አክት አድርገናል በሚል ኤንድ ደግሞ ኢራንም ሪስፖንስ ስታደርግ ያን ያህል የተጋነን ሪስፖንስ እንዳትመልስና ነገሩ በዚሁ ተደባብሶ እንዲቀር የሚፈልግ አይነት የቃሲም ሱሌማኒ አይነት ሞዴል ነው የሚለውን ደግሞ እንትን የሚለው በሚደግፍ መልኩ ከቀናት በፊት የአሜሪካ ኦፊሻሎች ለኢራን ኦፊሻሎች የአየር ጥቃት እንደሚያደርጉ አሳውቀዋል የሚል ነገር እየወጣ ነው ያለው። ሶ ከቀናት በፊት የአየር ጥቃት ብቻ እንደሚያደርጉ እንጂ የእስራኤል መንግስት እንደሚለው ሪጂም ቼንጅ ኦር መንግስት የመለወጥ ምንም አይነት ሀሳብ የለንም፣ የአየር ጥቃት ግን እናደርሳለን ብለው ኢራን ኢንፎርም ማድረጋቸው እየተነገረ ነው ያለው እየተነገረ ያለበት ሁኔታ ነው ያለው። ሶ ዩራኒየማችሁንም አሽሹ በቃ ዝም ብለን ነካ እናደርጋቸዋለን የሚል ነገር ነው እንደ ይሄ ነገር የሚል ጥያቄዎች እያስነሳ ነው ያለው የቃሲም ሱሌማኒን ሞዴል ለመጠቀም ቢኮዝ ትራምፕ ጦርነት ውስጥ መቆየት እንደማይፈልግ ግልጽ ነው። ምክንያቱም አገር ውስጥ ካለው ፖለቲካ አንጻርና ይህም እንደዚህ አይነትም ሀሳብ አለ። ለማንኛውም ግን ኢትስ ቱ ኤርሊ ነገሮችን አንደርስታንድ ለማድረግ እንደሞ አናላይዝ ለማድረግ ገና ኢትስ ቱ ኤርሊ። ግን ትራምፕ ላይ ደግሞ አሜሪካ ውስጥ ወዲያው ነው ተቃውሞ እየተነሳበት ያለው። አሜሪካ ፈርስት ብለህን ስታበቃ ምን አገባህና ነው የሰው ሀገር ገብተህ የሰውን ሀገር እስራኤልን ከላከላለሁ ብለህ የሰው ሀገር ገብተህ ጥቃት የምታደርሰው ምን ያገባህና ነው የሚል ተቃውሞ አሁን ተነስቶበታል። ከህዝቡም ከመንግስት አካላትም ከሴኔተሮች ምናምን እየተነሳበት ነው ያለው። ቢኮዝ ትራምፕ ሌላ የጣለው ነጥብ ምን መሰላችሁ? ኢራን ላይ ጥቃት ካደረሰ በኋላ ንግግር ሲያደርግ ታውቃላችሁ ቱናይት ለአሜሪካ ህዝብ ምናምን ብሎ ንግግር ያደርጉ የለ ፕሬዚዳንቶች የሆነ ነገር ጦርነት ሲፈጽሙ እና ንግግር ሲያደርግ አንድም ቦታ ላይ ኢራን ለአሜሪካ ስጋት ነበረች የሚል ነገር አልተናገረም። እና የተናገረው ለእስራኤል ስጋት የሆነችውን ኢራንን እያለ ነው የተናገረው። እና የእስራኤልን ስጋት ዛሬ አጥቅተናል ምናምን እያለ ያለው እና ምን አገባንኛ የሚል ተቃውሞ ተነስቶበታል። አሜሪካ ፈርስት ብለህናል፣ ሁሉ ነገር ለአሜሪካ ብለህናል፣ ቅድሚያ ለአሜሪካ ብለህን ስታበቃ ለአሜሪካ ትሬት ያልሆነችን አገር ለምንድን ነው ሂደህ አታክ ያደረገው ሌላን አገር ዲፌንድ ለማድረግ? እኛ ስለ እስራኤል ምን አገባንና ነው እስራኤልን ዲፌንድ የምታደርገው? ክደህናል የሚል ነገር ገና ካሁኑ እየተሰማ ነው ያለው። የትራምፕ ፖለቲካል ኮሪር ላይ ያው ጫና ይኖረዋል የሚል ነገር አለ። ለማንኛውም ግን አሜሪካ ባደረገችው አታክ እስካሁን ድረስ ምንም ክሊር የሆነ ነገር የለም። አሜሪካ ትራምፕ ኦብሊትሬት አድርገነዋል ብለዋል። ያው ሳክስም ሊሆን ይችላል፣ ኢራንም ደግሞ እንደዛ ብላለች። ያው ሳክስም ሊሆን ይችላል። ለማንኛውም ግን ክሊርሊ ያደር ነገሮች የሚወጡበት ሁኔታ ነው የሚኖረው። ሶ I guess we will see.